እኔ ፍቅር ወይ ባሌ ወይ አንቺ አትተኝም እንዴ? ለምንድን ነው የምተኛው? ረፈደ እኮ ሰዓት ሄደ እኮ በጣም። ኧረ ጉዴ! አንቺ ሻይና ለምን አልቀሰቀሽኝም እስካሁን? አንተ ባለጌ ራቁትን ነው እንደምትተኛው? ተው በእግዚአብሔር ጭንቅላቴን አሞኛል። ራቁትን ነው የሚተኛው። ካሜራማን ሪከርድ አድርጌልሃለሁ። ባይዘው ምኑን ነው ሪከርድ ያደረግሽ? ምኑን ነው ሪከርድ ያደረግሽ? ሳውራክ ማርያምን በይ ማርያምን። ራቁትን እንደምትተኛ ታይቶብሃል። መረጃ አለኝ፣ እለቀዋለሁ። አሁን ፀጉሬን ትሰራኛለህ? አሰራኝም። ካለበለዚያ ቪዲዮን ለቀዋለሁ። አልችልም። ስክሪን ሪከርድ አድርጌዋለሁ። የኔ ባል እስከሆንክ ድረስ ግዴታ ነው የኔን ፀጉር መስራት። ስራኛውን ቀልድ አልፈልግም። የምር ቪዲዮን ለቀዋለሁ። እኔ አልችልም እኮ ነው ያልኩት። ራቁቴን እንደምትተኛ ህዝብ ያይሃል። ራቁቴን ሪከርድ አድርገሽ ልፖስቺው ነው? አዎ ይሄው ማበጠሪያ ፀጉር ማስያዣ ይሄው እንካ። ይሄን ነው እኔ የፈለኩት። እሱን ይሰራኝ ደግሞ። እንዴት ነኝ? ያበረ ነው። ሰላም ሰላም ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ በጣም ብዙ ጊዜ ጥንቸሎች እየናፈቋችሁ ነበረ። ይኸው ከጎኔ አድርጌ ነው ዛሬ መጣሁላችሁ። በጣም እየናፈቋችሁ ከኔ በላይ ተቸግራችኋልና እያቸው እስኪ ሆዳቸው ሆዳሞች፣ የኔ ውዶች፣ የኔ ልጆች በጣም አስቸጋሪ ናቸው እኮ። እንደዚህ እንደምታያቸው ምስኪን ይመስላሉ። ኧረ በስመ አብ በጥዋጭ ደግሞ ተው ዝም በል። እኔ ነኝ የደረሰብኝን የማውቀው እኔ ነኝ። ተው የሆዴን በሆዴ የአንጀቴን በአንጀቴ። ድምፄ ግን አንተ የምር እኔ ኧረ በስመ አብ ልሰራበት እኮ ይገባል በዚህ ድምፅ። ግን እኔ ታለንቴን ብዙ ጊዜ አላወጣውም እና ለማንኛውም ዛሬ የመጣሁት ማለት ነው እንደምታዩት ፀጉሬን አንጨባርሬ ነው የመጣሁት እና ብሩኬ ማለት ነው ፀጉሬን ከሰራኝ በጣም ቆይቷል። በጣም ማለት ነው ትዝ ካላችሁ ከ1 ዓመት ከ6 ወር በላይ አይሆንም ቤኪ ይሆናል አይደል? አዎ በጣም ድሮ ነው ፀጉሬን ስራኝ ብዬ አስቸግሬው እሱንም እንደዚህ ከፍሎ እንደዚህ አስቆሞ ሰራኝ። ከዛ በኋላ እርም ያልኩኝ በቃ ወጣልኝ ቀረ ተውኩት። አሁን ግን ሳስበው ፀጉሬን መሰራት አለብኝ እና እኔ ድሮ እንኳን ጓደኛው ሆኜ ፀጉሬን ስራኝ ብዬ አስቸግሬው ነበር። አሁን ደግሞ ባለቤት ሆኜ ሚስት ሆኜ እንዴት ነው እኔን የማይሰራኝ? ቆይ ፀጉሬን ማን ስለሆነ ነው? 24 ሰዓት ይተኛል፣ የተሰራለትን ይበላል፣ ይወጣል፣ ይገባል፣ በሰላም ይገባል፣ በሰላም ይወጣል። እሱ ተመስገን አምላኬ ስለጠበቅክልኝ ውዱን ባለቤቴ። ምን ያስቃል አንተ? እኔ የምር በአንተ ምክንያት ካሜራ ስታንድ ላይ አስቆሜ መቅረጽ ልጀምር ነው። እኔ በጣም እያሳፈርከኝ ነው። ይስቃል። በቃ ከካሜራ ጀርባውን እኔ አላውራ። እሺ ዝም ይሻልሃል። ለማንኛውም ቤተሰቦች ውዱ ባለቤቴን ዛሬ ፀጉሬን ስራዬን ብዬ ላስቸግረው ነው። ምን ይመስላችኋል? በጣም አልቆየም። እንደዚህ ካዛኩት ቆይቷል አይደል? በጣም ቆይቷልና ይሄን የመሰለ ዞማ ፀጉር እሱ እኔን ፀጉሬን መስራት ካቆመ በኋላ ነው ሲጀመር ራሱ ፀጉሬ እንዲህ አጥሮ የቀረው። እጁ ያስረዝማል በጣም ፀጉሬን ያኔ ገና ተች ሲያደርገው ረዝሞ ነበር። እሱ ደግሞ ፀጉሬን መስራት ሲያቆም ፀጉሬ ይሄው አጭር ሆኖ ሾርት ሆኖ ቀረና ዛሬ እንግዲህ ይሰራኛል። ከዚህ በኋላ የፀጉሬን እርዝመት ታዩታላችሁ። እንዴት ፀጉሯ ወርዶ ይጠቀለላል እንደ ዘንዶ። ፀጉሯ ወርዶ እንደ ዘንዶ ነው ግን የሚባለው። ምን አስበው ግን እንደ ዘንዶ ያሉት? ዘንዶ እኮ አውሬ ነው። ኧረ በስመ አብ የምር ፀጉራችን ይባላል እንዴ? ዘንዶ ደግሞ ይባላል ግን ይጠቀለላል እንደ ዘንዶ ተባለ። ካሜራማን በጣም አዝናለሁ። ፀሐይ ወጣብክ። አዝናለሁ በጣም አይስዌር። እኔ እንደዚህ ይሆናል ብዬ ጠብቄ አላቅም ነበር። ለማንኛውም ቆይ እስኪ ቪዲዮ ኮል ደውልለት። የኔ ፍቅር የኔ ባል ና እስኪ ፀጉሬን ስራኝ። አንተ ፀጉሬን መስራት ካቆምክ ጀምሮ ፀጉሬ ተበላሽቷል። የምር ግን አልናፈቃችሁም? እኔ ያ ጊዜ በጣም ናፍቆኛል። የምሬን ነው። እኔ በጣም ነው የሚናፍቀኝ። የት አለህ ቡቡዬ? አብረን ከመኖራችን የተነሳ ማለት ነው
ቴክስት አንደራረግ ቀረ እኮ በቴክስት ማበሳሰል ቀረ። ደውሎ የኔ ፍቅር እኔ አንቺን ካጣው ሞትልሻለሁ፣ እኔ አንተን ካጣው በህይወት አልኖርም መባባል ቀርቷል። እማ መባባልም የለም። አተ ና አቲ ነይ እንደዚህ አድርግ ያላልኩሽም ነው። እኛ ጋር እንደዚህ ነው። በቃ እውነተኛ ፍቅር ይሄ ነው። እሺ ልደውልለት። በጣም እየሰከስኩ ነው። ከእንቅልፌ ራሱ መነሳቴ እኮ ነው። አርፍጄ ነው የተነሳሁት። አይኔ ራሱ አባብጧል። አስታውቃለሁ ካሜራማን። ለነገሩ ባብጥም የኔ ፍቅር ወይ ባሌ ወይ አንቺ አትተኝም እንዴ? ለምንድን ነው የምተኛው? ረፈደ እኮ ሰዓት ሄደ እኮ በጣም። ኧረ ጉዴ! አንቺ ሻይና ለምን አልቀሰቀሽኝም እስካሁን? እኔ ቁርስ ሰርቼ እቀሰቅሳለሁ ብዬ ነው። ቁርስ አለው እንዴት? አዎ ስፖርተኛ ነው። ኧረ እባክህ እሺ። አሁን ትነሳለህ አትነሳም? ካልሆነ መጥቼ ውሃ ደፋብሃለሁ። ቁልፌ ውስጥ ነው አልወሰድሽው? ቆይ እኔማ ኮፒ አደርገዋለሁ እሱን ነገር። ና እሺ ቁርስ እንብላ፣ በዛውም ፀጉሬን ስራኝ። አልችልም እኮ ቅመም። የኔ ፍቅር ትችላለህ፣ ትችላለህ። እችላለሁ በል እስኪ እችላለሁ በል፣ እችላለሁ በል። ከአንደበት አልችልም የሚል ቃል ሲወጣ እንዳልሰማ። አራት አዛጋ። ኧረ በስመ አብ። ተነስ ተነስ። እሺ አሁን ፀጉሬ ይኸው ተንጨባሮልሃል። የምር እየጠበቅሽ ነው? የምር ና። እሺ ና ና። ለፀጉሬ አይደለም ና፣ እፈልግሃለሁ። በቃ ይበቃሃል እንቅልፍ። ኧረ በእግዚአብሔር ተነስ የኔ ጀግና። እችላለሁ በል አንዴ፣ እችላለሁ በል። ሁሉንም ነገር እችላለሁ በል። እኔ ማልችለው ነገር የለውም እኮ ያረዳልኝ ከመስራት ውጭ። እሺ አሁን ተነስ በቃ፣ እንቅልፍ ይበቃሃል። ቁርስ ተሰርቷል። እስኪ ጥሩ ጊዜ እናሳልፍ እንደ ባልና ሚስት። በቃ ተኝተህ ታረፍዳለህ፣ እኔ ተነስቼ ጉድ ጉድ እላለሁ። ከዚህ በኋላ ግን እኔ በተኛውበት ምግብ ሰርተህ እንድታቀርብልኝ እፈልጋለሁ። ምንድን ነው ዝም የምትለው? በተኛሽበት ማለት መች ወለድሽ? መች አረግሽ? እንዴ ስወልድና ሳረግዝ ነው እንዴ እንደዛ የሚሆነው? እና ታዲያ ኧረ በእናትህ አባወራም እኮ ተኝቶ መብላት ያለበት። እኔ ደግሞ የማወራዋ ነኝ። እማወራ? አረ በእናትህ ና። እሺ አሁን አይ ምንም እዚህ የረሳሁት ነገር ነበር። ሌላ ነገር እየቀባጠርኩ ነበርና ቶሎ በልና እፈልጋለሁ። እታች ውጭ ነኝ፣ እውነት ውጭ ነኝ። ይሄው ጥንቸሎቼ ጎን ነኝ። በጣም ባርባር እያለኝ ነው ሆዴን። በቃ ሆዴ እየባሰኝ ነው። ና። ለምን አባቱ ነው የሚብስሽ? አላውቅም እኮ ና። እንዳለህልኝ እንዲሰማኝ ና፣ ከጎን ይሁን። እሺ መጣሁ። ቶሎ በል። እሺ ጠብቂኝ። እሺ ሆዴም ባሆዴ የአንጀቴም በአንጀቴ ሊመጣ ነው። አዛኩላችሁ። አያችሁ አይደለ? እኔ ዝም ብሎ ሰው ነዋ ግን የምመስላችሁ። አይ አልረሳኋችሁም እኮ ግን ያው ወይኔ። በነገራችን ላይ ላንተ በኋላ እነግርሃለሁ። እሺ ቤተሰቦች በጣም ይቅርታ አድርጉልኝ እና አሁን ምንድነው የሚያስቀው አንተ? አረ በእግዚአብሔር ተው በቃ። አረ በቃ ላሽ በል በቃ ፍታ እንዴ። ሰው እኮ በቃ አንዳንዴ ይረሳል፣ አንዳንዴ ሌላ ሙድ ውስጥ ይገባል። ገባ እና እኔ በሚሰማኝ ስሜት በማደርጋቸው ነገሮች ተጽዕኖ እንዲደርስብኝ አልፈልግም። ሀይሚ ቆንጆ፣ አንተ ወራዳ። ለማንኛውም ቤተሰቦች ትስቃላ፣ ግን ምን አስበህ ነው? ቆይ አይ ይሁን ችግር የለውም።
እኔ ሲጀመር እኮ ወንድሜ ቢያንቆለባብሰኝስ እና ሄንዛፕ እና ውድ ቤተሰቦቼ እንግዲህ ብሩኬን ቀስቅሻለሁ። ማታ ያው ላይቭ ላይ ነበረን እና ጥሩ ጊዜ ነበረን። በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። ጥሩ ጊዜ ነበረን፣ ብቻ አሪፍ ጊዜ ያሳልፈናል። ማታም እናመሰግናለን። ሁሌም እንዳኮራችሁን የኛ ኩራቶች ትለያላችሁ እግዚአብሔርን። እና ምን ልላችሁ መሰላችሁ አምሽተን ስለነበረ ብሩኬ ይሄው ተኝቶ ነው ያረፈደው። እኔ ግን አልተኛም። በቃ እኔ እኮ ኧረ በስመ አብ የኔ ነገር አይወራ የሚል ዘፈን የለም ዜማ ያለው እስኪ አለ አይደል? በእናትህ እስኪ ያቀብለኝ አንዴ ልዝፈነው። የምር አለ አይደል? ችግር የለውም በቃ የኔ ነገር አይወራ የሚለውን ዘፈን ለቀቅኩባችሁ እና ቤተሰቦችዬ፣ ለማንኛውም ብሩኬ ዛሬ እንግዲህ ጸጉሬን ይሰራኛል ብዬ አስባለሁ። የምር ጸጉሬ በጣም ተንጨባሯልና መጣ አካሌ ወዳጄ ና እንቅልፋም የኔ እንቅልፋም አንተ የኔ ጸጉር ስሪልኝ። ቆይ አንዴ ቆይ ተረጋጋ እንዴ። መረጋጋት አለብን። መረጋጋት ይኖርብሃል። መቸኮል አስፈላጊ አይደለም። ሁሉም ነገር ቃስ ብሎ ነው የሚደረስበት። ደህና ናችሁ? እንዴት ናችሁ? በእናታችሁ እቺ ያለች እኮ እኔ አልተኛም። ይሄ ነገር ካሜራማን ነው የሚያውቀው። እንግዲህ እኔ ተንጨባረረ እንጂ ማያምርብሽ። ተው በእናትህ እቺን እዛ ጋር አርጋት። ልሰር? አዎ ሰር። ሰማሽኛ ወይ? እኔ ተንጨባረረ አንቺ አያምርብሽ። ሚስትህ እኮ ሲያምርባት ነው መደሰት ያለብህ። ጣልከው? ኧረ አልጣልኩትም ማለት ሚስት ሲያምርባትማ ደስታ እና እኔ አልተንጨባረረም ጸጉሬ። ካሜራማን እና የኔ መንጨባረር አለበት። ባይዛዌይ አንተ ድምፁ ነኝ ቤተሰብ። አንተ ባለጌ ራቁትህን ነው እንደምትተኛው? እና ምን ከላይ በወልቅ ምን ችግር አለው? ራቁትህን ነው የምትተኛው? ተው በእግዚአብሔር ጭንቅላቴን አሞኛል። ራቁትህን ነው የሚተኛው። ካሜራማን ሪከርድ አድርጌልሃለሁ። ባይዛዌይ ምኑን ነው ሪከርድ ያደረግሽ? ምኑን ነው ሪከርድ ያደረግሽ? ሳውራክ ማርያምን በይ ማርያምን እኮ ምን ነገር በቡልሽ ትላለህ ወይስ ፖስተዋለሁ? ምን የተለየ ነገር ምንድነው? ምን የተለየ ነገር አለ እዛ ጋር? ምንም ለምን ሺ ጊዜ ፖስተው ነው የምትተኛው? ታስፈራሩኛላችሁ እንዴ? ራቁትህን እንደምትተኛ ታይቶብሃል። መረጃ አለኝ፣ እለቀዋለሁ። አሁን ጸጉሬን ትሰራኛለህ? አሰራኝም። ራቁትህን እንደምትተኛ አዳሚ ጸጉር መስራት የአዳም ዘር በሙሉ የአዳምና የሔዋን ዘር በሙሉ ያይልሃል። እንካ የአዳም ዘር እኮ ራቁቱን ካልተኛ ምኑን የአዳም ዘር ሆነ? እና ወደዚህ ምድር ስንመጣ ራቁታችን ነው የምንመጣው። እኔ ይሄን አልሰማሁም። ስንተኛም ራቁታችን ነው መተኛት ያለብን። ራቁት ማለት ከላይ እኮ ነው ያለኩት። ምንድነው ተከብሩ? አንተ ስትሞት ራሱ እኮ ስትቀበር እኮ ልብስ አልብሰው ነው የሚቀብሩ። ይቀልዳል እንዴ? አንተ ምን አይነት እንደው ኧረ በስመ አብ! እንዴት ነው ሰው ሲተኛ ራቁት ምት አይደለም የምለብሰው ልብስ ይቅርና ሰውነቴ እንኳን ምስጥ ይበሏል። አሁን ምንድነው የምጨቃጨቂው? ጸጉሬን ስራኝ ካለ በለዛ ቪዲዮን ለቀዋለሁ። ልቀቂው። እኔ አልችልም። ጸጉር መረጃ አለኝ። አልችልም። ስክሪን ሪከርድ አድርጌዋለሁ። ቧጨረች። አዎ ቧጭረዋለሁ። ካለዛ እንካ እኔ አልችልም። እሺ ስራኝ ብሩኬ። አይ እኔ የምቀልድ ምናምን አይመችኝም። እኔን ስሪኝ። ቀልድ አይመችኝም። በእናትህ እኔን ስሪኝ። እሺ ብሩኬ ስሪኝ። እኔን ብሩኬ ምንድነው ስራኝ? እኔ አልችልም። እንዴ አንተ ድሮ እንኳን ሰርተኛል አይደል? እንዴ እንኳን ነው ባለ የሆነ ግዴታ እኮ ነው እኮ መሰራሽ። የኔ ባል እስከሆንክ ድረስ ግዴታ ነው የኔን ጸጉር መስራት። ስራኛውን ቀልድ አልፈልግም። ምን ይቀልዳል እንዴ? ስሚ ቅመሜ፣ አልሰማህም? እዛኔ እንኳን እኔ አልቻልኩም እኮ አይደል? የምር ቪዲዮ ለቀዋለሁ። ለቀቂው። እኔ አልችልም እኮ ነው ያልኩት። ራቁትህን እንደምትተኛ ህዝብ ያይሃል እንዴ? አሁን ከዚህ በላይ እኮ መናገር ምን አለ? ራቁትህን አይ ሰው አይን ደግሞ ምስክር ሲሆን ጥሩ ነው። ልፖስቹ ነው አላምኑኝ ይችላሉ። ተናገር። ራቁቴን ሪከርድ አድርገሽ ልፖስቹ ነው? አዎ ስታወራኝ ያለውን ራቁቴን እንደምትተኛ ያ ማካበድ ከሆነ ከላይ መሆን ምን ስንት ጊዜ ሆኛለሁ እኔ ምን። እሺ ከታችም እኔ ቪዲዮ ኮል ማውራት ነበረብኝ። እሺ እንደዚህ አናታ እሺ ስራኛው እንዲህ ላበጠርልሽ። እሺ ነው ያልሽ? እኔ አበጥርልኛል እኮ ይሄው ማበጠሪያ ጸጉር ማስያዣ ይሄው እንካ።
እሺ ምን ነው የምትይው? እኔ አንተ በእናትህ ልግመደው፣ ሁሉንም ነገር እችላለሁ። ልግመደው። አራት ቆፍረኝ በእናትህ ይቆፍረኛል እንዴ? ሲያበጥር ምንድነው? ሁለት ወዶ አይቻልም። ዝም ብለሽ መቆፈር አይደለማ ታዲያ። ከእንቅልፍ ሰው አስነስቶ ቁርስ ይሰጣል፣ እሷ ፀጉር ሰጠኛለች እንዴ? ፀጉር በጣም ደፋር ነሽ። ስጦታ እኮ አይደለም የኔ ፀጉር እኮ ከሁሉም ነገር። አው አንተ እኔ አይደለሁም ማለት ወይኔ ጉዴ ፈላ። ይሄ ነው እኔ አይደለሁም። ያማል እንዴ አንተ? አንቺ ያምሻል እንዴ? ይሄው በቃ እንደዚህ። አንተ እግዚአብሔርን እያሰመምከኝ ነው። አንተ በስ አንተ አውቆ ነው ማርያምን ነው አይደለሁም። እሺ ማርያምን አውቆ ነው ይሄ። ይሄው ቀጥ አድርጌ ይሄው ከዛ ጫፉ ይዘዋል። እሺ እኔ ምን ላድርግ? ያዝ ማድረግ አለብህ ስታበጥር። ጌታና ላሳይክ። ኧረ በኢየሱስ አዎ፣ እንደሱ ይዘህ ነው ማበጠር ያለብህ። ያማል። ከእኔ እሺ ቀደም ጫፉን ስሩን ላበጠርልሽ። በባዶ ወዴ ታነጫነጭኛለሽ አይደል? ይሄን ላበጠርልሽ ቅድሚያ። እሺ አዎ፣ እንደሱ ነው የሚበጠረው። አንተ እኮ እንደዚህ የኔ ፀጉር እኮ የፈረንጅ ፀጉር አይደለም፣ ያበሻ ፀጉር ነው። እና የሆነ እንደሆነስ ያበሻ የፈረንጅ ራሱ ይያዛል እንኳን ያበሻ ቁንዶሽ ነው። ፀጉር አይደል እንዴ? ኧረ በስመ አብ ምንድን ነው አይለቅም ይሄ ነገር በጌታ። እና ያበሻ ፀጉር ነው አላልኩም? ወይኔ እኔ ጥንቸሎች እናታችሁን አያችኋ እንዴት እንደሚያደርግባችሁ። እሺ ፀጉሬን ስራኝ። እሺ እንዴት ነው የሚሰራው? ነይ እስቲ ቪዲዮ ላሳይክ። እሺ ቆይ የምን ቪዲዮ ነው የምታሳይ? ዩቲዩብ ላይ ፀጉር እንዴት እንደሚሰራ ምናምን ሰርች ላድርግና ላሳየዋ ካሜራው። ኧረ ወደዛ በእናትሽ ነይ። ይሄ እንደዚህ እንከፍላለን ቅድሚያ አይደለ? መሀል ለመሀል እንከፍላለን። እሺ ይኸው የፀጉር አሰራር ብዬ ሰርች አረኩኝ። ይኸው የምር እያሳየሁት ነው። ኦኬ እሺ እሺ አላት ሀሳብ እንደዚህ ነው ያመጣው። ስታይሉንም እኮ መቀየር ትችላለህ፣ ግን ችግር የለውም። እሺ ይሁን። አይ ነይ እኮ እሷ እንዳደረገችው ላደርግሽ እኮ ነው። እሺ እንዲከፈለች ከዛስ ፊት ለፊትሽ ትንሽ ነው እኮ ነው ተቆርጠሽው አይደል እንዴ? እሺ ገባ በላ ታዲያ ስትከፍለው መቅጠን የለበትም እኮ ግዴታ። ከዚህ ጋር ከመሃል ነይ ገምድልሽ አረ ጉድ ሆንኩ ገና አንቺ ከመነሳት እንደዚህ። በቃ አሁን ከፈልከው ማለት ነው። እሺ እንዴት ነው እየከፈለው ነው? አሪፍ እየታየ ነው ካሜራማን። ምን ከፍ ከዚህ በላይ ይከፈላል? እሺ ከዛ ወደዚህ ክፈለው። እንደዚህ እንዴት? እንደዚህ አዎ እሺ ከዛ ስራው በቃ ጎበዝ። አረ ነቀልከኝ። አረ ወይኔ ጉዴ ፈላ። ፀጉሬ ዛሬ በቃ እኔ እኮ አሁን 3500 ዛላ ከሆነ እንትኑ እኮ አይደለም የሚከብደኝ፣ መጥለፉ ነው የሚከብደኝ። መጥለፉ ጥልፍ አታው ይሄን ነው የምፈልገው እኔ። የምን ቁጥርጥር ነው እኔ ብያለሁ። አይ አይከብደውም፣ ይችላል የኔ ባል። ሁሉም ሰው እንዳንተ ነው አይመስልም? አንተማ መላጣ ነው የምታገባው፣ እርግጠኛ ነኝ። ላለመቸገር አረ ዞማዋ የሆነች ፀጉር ሴት ነው ላንተ። አረ ወይኔ የምር እየሰራኝ ነው ግን። አዎ ማርያም፣ ከዚህ በላይ መስራት ምን ይሁንልሽ አላቅልሽም። ይኸውልሽ ምን ልሆንልሽ? ምን ትሆኝልኝ? ዛሬ መሳቂያ ልሆን ነው በቃ ዛሬ። ተያዘ ጫፉ ና እኔ ያሳየሁትን ፀጉር አሰራር ላሳይ። እግዚአብሔር እማቤቴን ከዚህ በላይ እንዴት ነው? ቆይ ጀመረ ከመጀመሪያው። ይሄን ነው እኔ የፈለኩት። እሱ የሚሰራኝ ደግሞ አዝማት ነው እንግዲህ። ይሄን ዩ ሲ ጋይስ። አሬ ያንቺ በጣም ነው እሱ የሚሰራሽ። ከዚህ በላይ ማንም እንደዚህ አይሰራሽም። ይታበል። እሺ እንደዚህ ሰርቶኛል። አረ ከሱ በጣም ይሻላል። እንደዛ ከሆነ እኔ ባል ይችላል ማለት ነው። ግን አይኑ አይታየኝም። የሆነ ዝም ብሎ የሄደ ነው ነገር ነው የሚታይ። እንደዚህ ዝም ብሎ ውርድ ያለ ነገር ነው። ስውር ነው። አረ ነከልከኝ። ወደ ላይ እኮ አይሰራም ቡቡዬ። እንዴ አከፋፈሉስ ግን በጌታ አከፋፈሉ ወርሃዊ ከዛ እንዲታሰራል እንዴ ጫፍ ላይ ጫፍ እስኪ ወይኔ ቋጠረው። አንተ ቀሚስ ነው እንዴ? እንትን ነው እንዴ? እሺ ጋቢ ነው እንዴ የሚቋጨው ይሄ ልጅ? ነይ በቃ አሁን ቻልኩበት እኮ። እሺ ስራኝሽ አጫጋጫጊ ዝም ብለሽ ቁጭ በይ። እሺ ወጪ ቀነስኩልሽ እኮ።
የምር እኔ እያለሁልሽ የምር ግን እንዳየሁት አድርጎ ሰርቶኛል። ፋሚሊ እንዴት ነኝ? ተግበስብሶ ነው የሚነካ የሚሰማኝ። ያግበስብስሽ አንቺንስ ከዚህ በላይ ማን ይሰራሻ እንደዚህ እንዴ? እሺ በሲስተም መጨረሻ ላይ ታየው። እሺ ካላችሁ እሺ ችግር የለውም። አላት ሐሳብ አላት ቢና ያልገበዘች የኔ ግብዝ ማለት ግን ምን እንደሆነ ታውቃለህ? ትርጉሙ አላውቅም። አታውቅም እኮ ይሄው እሺ ይሄው እኔ እኮ ትችላለህ የምልህ ለዚህ ነው። የምሬን ነው። እንዴት ነው ግን የሚሰሩት? አንተ ይከብዳል። ልጅ ራሱ ያማል። በጣም እየሰራች ስለሆነ አይደል? በጣም ነው እንዴ ሙድምት ይዘው። እሺ አታሳምመኝ። ይኸውልሽ አታሳምመኝ በእግዚአብሔር። እያሳመንኩሽ አይደለም እኮ ቅመሜ። እኔ ጸጉርሽ ነው ምን ላድርገው? እሺ ጸጉሬ ምን ሆነ? ይጥለፈለፋል ራሱ። ከጸጉሬ ርዝመት የተነሳ ነው። አትፍረድበት። የኔ ዞማ ይቅርታ አድርግልኝ። ዞማዋ ኧረ ነይ ዞማዋ ኧረ ና ዞማዋ ነው ነይ ዞማዋ ነው የሚለው። አዎ ቀና በይ እንደዚህ በእናትሽ ቀና በይ እንደዚህ ነው። ቀና በይ እንዴ አይደለም እንደዚህ ጎንበስ በይ ነው የሚባለው። እሺ ዝቅ በይ። ይኸውልሽ ከዚህ በላይ ምንም ማንም ሊሰራሽ አይችልም እንደዚህ። ወይኔ ጉዴ ፈላ። እኔ ግን ምንም እየሰራኝ የመሰለኝ አይደለም። በጣም እንትን ያለ ነገር ነው የሚታየው። ሙያዬን ተፈታተንሽ። ትንሽ ወፍሯል እኮ ግን ይሁን። እኔ እኮ አልችልም። ምን ላድርግ ታዲያ? እሺ ምንድነው እንዲህ ነው እየሰራኝ ያለው እንደ ጻድ ጸጉር። ቆይ እሱን እንዲህ ወደ ጎን አኮምባሎ ሰራሻለሁ። አኮምባሎ? አኮምባሎ ጽድት አድርጌ ሰራሻለሁ። የሚያስጠላው ጫፉ ብቻ ነው እኔ የማይመቸኝ። እስኪ ቆይ አንተ እንደዚህ ጸጉሬ ረጅም ነው እንዴ? አታዩም? እሺ ዙሪ። ያው ሁለት ዙር ሄጃለሁ። እንዴት ነኝ? ያበረ ነው ነሽ? ለይከናል ወደነው። እኔ ግን ምንም እየታየኝ አይደለም። ምንድነው? ማርያምን ተሰበረ። ይሄ ሰምጦ ነው እባክህ። ሰምጦ ነው ተሰብሮ አይደለም። ይሄ አሸዋ ስለሆነ ሰምጦ ነው። ዝም ብለህ አታወራ በግምት። እሺ ነይ። አንቺ እኮ ነሽ ወደዛ እንድጋለል እያረግሽኝ። እንድጋለል? አዎ እንድጋለል። ምንድነው መንጋለል? ወደዛ እንድሄድ አድርገሽ። ቆይ እሺ ፋሚሊ ልጨርስና እንገናኝ አይሻልም? ቤተሰብ በቃ አዲስ ፋሽን ነው ላይ ፈጠርኩት ጨርሻለሁ። ይሄው የኔ ቆንጆ ይሄው እዩልኝ። እስኪ ቁሚ ቆይ አንዴ በስልኬ ስክሪን ሊው ቆይ እዩ ቁሚ እስኪ እዩት። አዘረጋገፊ ኧረ በእግዚአብሔር ወይኔ ጉድ ይፈለ። ምንድነው ፋሽን ነው አዲስ ፋሽን። ኧረ ቆይ በጌታ ቆይ በስልኬ ካሜራ ሊው አንዴ። ከዚህ ጋር ከጀመርኩ ያምሻል ብዬ ነው እኔ ላንቺ ብዬ ነው ያምሻል ብዬ። ኧረ እባክህ ምን ነው? ወይኔ መድኃኒዓለም ቆይ ላሳይሽ። አይሽ ቆይ ቀርጬ ላሳይሽ ውበቱን። እስኪ ዙሪ ወደዚህ ዙሪ። የኔ ቆንጆ እስኪ እንዲህ ነው እንጂ ይሄው ያምራል። ይሄን አንዴ ሰራኛልሽኝ ሰራሽ። ምን ነው ነይ ዞር በል በእናትህ የምር ዞር በል አንተ። እኔ መቀለጃ ነኝ እንዴ? እንኪ ስልክሽን። እኔ ላይ ትቀልዳለህ? እንኪ ስልክሽን። ና ፍታኝ። እንኪ ስልክሽን። ፍታው እንደቋጠርክ እምቢዩ። የምር ዛሬ ቀን ሙሉ አላናግርህም። ዛሬ ወደሽ ነው የምታናግረኝ። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ
አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ የጎጆ የቤቴ ፋኖስ ኩራዜ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ እኔማ ያንቺን ጠረን አረሳም ያንቺን ቃና